እያያችሁ ነው አይደለ ምን ሆነ ወጣ ብለህ አስፋልት አካባቢ የሆነ ግሮሰሪ ያለና በብዛት እዛ ነው እየመጡ የሚሰጡትም ከዛ ደግሞ ወደ ማታ ወጥቶ ምናምን ነው የሚሰበስበው እና ውሎ እዛው ነው እኔም እንደዛ ጠብቃለሁ አቶ መስፍን የሚባሉ ሰው ታውቂያለሽ አቶ መስፍን አላቀችም እስቲ በደንብ አስቢ ከክንፈ ጓደኞች ክንፈ ከሚቀርባቸው ሰዎች ውስጥ መስፍን የሚባል ባለሀብት ዶክተር ነው ዩኒቨርሲቲ መምህር የነበረ እና እንደዚህ ሰምተሽ ታውቂያለሽ ኦኬ ስማቸውን በርግጥ በደንብ ባላቅም ግን ማስተዋውሰው አንድ ሁለቴ ዶክተር ብሎ ሲያወራኝ አስተዋውሳለሁና እዚህ ቤት መተው ነበር በተለየ ሁኔታ ነበር የተቀበልናቸው ትልቅ እንግዳ ናቸው ብሎኝና ስማቸውን አላቅም እንዳልኩ ግን ዶክተር ናቸው እሱን ነው ማስተዋውሰው ከሱ ጋር የተለየ ግንኙነት የተለየ ስልክ ምናምን ሰምተሽ የምታውቂው ነገር አይ ጋዜጠኞች ናቸው ማለት እኔ አላቅም ጋዜጠኞች ነን ያሉኝ እየጮክብኝ እኮ ነው እየሰማሁህ ነው እባክህ ይቅርታ በቃ ማለት ባለቤቴ ደስተኛ ስላልሆነ ካሜራውን አቁሙትና ውጡ ለምን በሰላም እያወራን ነበር እኮ አዎ ልክ ነህ ግን ባለቤቴ ደስተኛ አይደለም ማለት ምንድነው የተፈጠረ ነገር አለ ቁጭ ብለሽ አስረጅኝ ችግር የለውም አይ ማለት በቃ ይቁም ይሄ ነገር ይቁምና እሱ ባለበት ለምንድን ነው የሚቆም በቃ ደስተኛ አይደለም ለዚህ ይቁምና እሱ ባለበት ሌላ ቀን እስካሁንም ስናወራሽ የነበረው በሰላም ያወራንሽም ወንጀል ውስጥ የለሽምበትም ብለን ስላሰብን ነው ስለዚህ ወንጀለኛ ካልሆንሽ ምንም ተደብቂው ነገር ካለላ አርፈሽ ቁጭት ያለሽ እሱ እንዲመጣ ትነግሪዋለሽ እኛም ከዚህ አንጣም እሺ ሲጀምር ስለምን ወንጀል ነው የምታወራው አሁን ማድረግ የምትችው ለሱ ስልክ ትደውይለታለሽ ከዛ እንዲመጣ ታርጋለሽ እስከዛ ግን ምታቂውን እንዳለ ባለቤትሽ ወንጀለኛ ነው ለወንጀለኛ ለመደበቅ መሞከር በራሱ ወንጀል ነው አንቺን ያስጠይቀሻል ስለዚህ ስነ ስርዓት ይዘሽ ንገሪኝ አሁንም ቢሆን ምን ነግረ ነገር ባለቤት ወንጀለኛ አይደለም ሲቀጥል አሁን ለምሳ ይመጣል ታገኙታላችሁ ይኸውልሽ ባለቤትሽ ቁምላቸው ከሚባል ሰው ጋር ባለፈው የመስፍን ቤት ድረስ መጥቶ ለኒዘው ስንል ሮጦ ነው ያመለጠን ቁምላቸውስ የሚባል ሰው ታውቂያለሽ እንዴ አዎ በደንብ ቁምላቸው ደላላ በደንብ ነው ማቀው የሆነ ዶክተር እንደመጣ ነግረሽኛል በርግጠኝነት ያ ሰው መስፍን ነው ከመስፍን ጋር ግንኙነት አላችሁ መስፍን ደግሞ ሰው የሚያሳግት በጣም ብዙ ወንጀሎችን የሚሰራ ሰዎችን የሚጠቀም ሰው ነው ባለቤትሽንም ምናልባት እየተጠቀመበት ሊሆን ስለሚችል ባለቤትሽ ብዙ ወንጀል ውስጥ ሳይገባ ሌላ ነገር ርቀት ሳንሄድ ደውይለት ይምጣ ከኛ ጋር ይገናኝ ያደረገውን ነገር ይናገር እንደዛ መፋታት በሰላም መለያየት እንችላለን አንተ ራስህ ባለቤትሽ አይ እሱ ወንድሜ ነው ይሁን የኔ አባት ምንድነው መረብሽው ምንድነው መተረብሽው ምንድነው ሰው ይዘው የመጣው ምን ልታረግ ነው የመጣው ይመለከታል ቤት የሆኑ ሰዎች ገብተዋልና እስቲ ሄድና አንተም በልኝ ቼክ አድርግ ብሎኝ ነው የመጣሁትና ያው አላወቅኳችሁም ነበር በሰዓቱም ስገባ እሺ እንግዲህ የእህት ባል አቶ ክንፈ በጣም ብዙ ችግር ያለበት ብዙ ወንጀል ውስጥ ራሱን ያስገባ ሰው ነው ምክንያቱም ከአቶ መስፍን ጋር ስለሚሰራ እህት ይሄንን ልታምን አልቻለችም ሰላም ወደ ዱካሾ ቤተሰቦች እንደምን ከረማችሁ ሰላም ደስታና ፍቅር ለናንተ ይሁን ይያልን እንግዲህ የዛሬው ፕሮግራማችን በይፋ ተጀመረ ማለት ነው እንግዲህ ዛሬ ከትላንትናው የቀጠለ ጉዞ ነው የምናደርገው እንግዲህ በየለቱ የምናደርገው ልፋትና ድካም እንደቀጠለ ይገኛል እውነት ለመናገር ዛሬ እንደውም የጤናማነት ስሜት ሁላ እስካይሰማኝ ድረስ በጣም ደክም ያለው
ነገር ግን መድረስ ያለብን ቦታ ሳንደርስ አንቆም ብለን ስለምናስብ ዛሬም እንግዲህ መስፍንን ለማግኘት የምናደርገው ጉዞ እንደቀጠለ ይገኛል ማለት ነው። እንግዲህ ዛሬ እዚህ የተገኘንበት ቦታ ምንድነው ማንን እናገኛለን እዚህ የሚለውን እንግዲህ ወደ ኋላ ሄደን ቪዲዮ አይተን ስንመጣ የምናስታውሳችሁ ይሆናል ማለት ነው። እስቲ መጀመሪያ በዚህ ሰሞን እየተከሰቱ ያሉት ክስተቶች መካከል ትላንት የተከሰተውን ወሳኝ ክስተት ወደዚህ ቦታ የመራንን ክስተት በአጭር ቪዲዮ አይተን እንመለስ። መስፍን ይታለ መስፍን ነህ አይደለ? እየሰማኝ ነው አይደለ? እኔ ስራዬ የምሰራ ሰው ነኝ። አንተስ ምንድን ልታቀባብል የነበረው ዶክመንት ይዘህ ነው እንግዲህ ያገኘነ? ማናን የሰው ከላካችሁ ትክክለኛ አጥፉት ከተባላችሁ በግልጽ ተናገሩ። መስፍን የሚባለው ነገር እኔ በህይወቴ መስፍን የሚባል ሰው ጓደኛም የለኝም፣ እማውቀውም ሰው የለም። የቅርብ ጓደኛ ምለው እንጀራዬ ስለሆነ ማለት ነው። ከዛ ውጪ ግን አሁን ስለምትለው መስፍን ስለምትላትም ልጅቷ አሁን ብትመጣ አላውቃትም። ታዲያ ምንድነው መስፍን ሁን ካልከኝ አልሆንም። እኔ ራሴ የቻለ ስም አለኝ። እኔ ግዴታ መስፍን ሁን አትለኝ። መስፍን አይደለሁም። መታወቂያ አይተዋል። ማንነቴን እያየኸኝ ነኝ። ታዲያ ከዚህ የበለጠ እንዴ ደብድባችሁ ልትገሉኝ ነበርኩ። በቃ መሞት እኮ ነው የቀረኝ። አስረዳችሁ፣ ነገርኳችሁ፣ መታወቂያዬን አሳየው። ከዚህ የበለጠ ምንድነው የምትፈልጉት ከኔ? ገና እኮ ገብታ ሂሳቡን እንትኑ አፕሊኬሽን አብርቼ ስልኳን እያሳየዋት እኮ ነው መታችሁ ያዛችሁ። ሌላ ምንም ማቀው ነገር የለም። ሲቀጥል ደግሞ መስፍን የሚባል ጓደኛ ኖሮኝ ማያውቅም። እኔ ታዲያ ምን መስፍን ነው የምትለው? ራይድ ሰራተኛ ነው በትክክል። ነው እዛው ነው አይደል? ጠለነ መጣ ነው ከመስፍን ጋር የምትሰራ ሰው ነህ። ምክንያቱም እኔ መስፍንን በደንብ አውቀዋለሁ። በዙሪያው ያሉትን ሰዎች በቁጥጥር ያዋልናቸውን ሰዎች ሳይ መስፍን አጠገብ መድረስ የቻሉት በጣም ጥቂት ሰዎች ናቸው። ስለዚህ አንተ ከመስፍን ጋር በጣም ብዙ ነገር ትሰራለህ ማለት። እንዴት ነው የተገናኘው? ምንድነው መሰራለት? ነግሬሃለሁ እኮ ወንድሜ የት እንዳለ አላውቅም። እኔን እንደሰላይ ሰው እየላካችሁ እንደዚህ የምታሰቃዩ ምን አደረኩኝ? ወንድሜስ እሺ በገባበት ነው። እኔ ምን አደረኩኝና? አረ ተው፣ ሰላም ስጡኝ፣ ተው። አሁን እዚህ ወንጀል ውስጥ እስከ አናትሽ ድረስ የተዘፈቅሽው አንቺ ነሽ። ራስሽን ማውጣት የምትፈልጊ ከሆነ ወንድምሽን አሳልፈሽ ስጪ። ካለበለዚያ እሱም በስል ወንድምሽን ለሚሰራው ግፍ ተባባሪ ስለሆንሽ ነው ይሄ ሁሉ እየደረሰብሽ ያለው። የሰው ነፍስ ነው ከጀርባችሁ ያለው። አንቺም ልክ እንደ ወንድምሽ ነፍሰ በላ ነሽ ማለት ነው። ቅድም ወደ ምን ሄድበት ቦታ አንቺ ነሽ አርጠርሽኝ አመጣሽ። ወደ ምን ሄድበት ቦታ አንቺ አይደለሽ ምትመሪ። በቃ እሱን ነገር ይዋ፣ በቃ እሱን ጥያቄ እኔን አጠይቂ። ከሀስ ከመታቀው እሷ ነች። ዶክመንቶቹ ጉዳዮቹ ሁሉ የሚፈጸሙት በሷ በኩል ነው። ትእዛዝ የሚሰጣት ለሷ ነው። በቃ እኔ ማቀው ነገር ልንገር። የሱ ተደጋጋሚ ፒክ ማረግበት ቦታ አለ። የመጨረሻም ጊዜ ጠርቶኝ እንትን ያለበት ቦታ እነዚህ በተደጋጋሚ የሚጠራኝ በቃ ልነግረው ነው። የቱ ጋር የታየው? የሰራሽ ወንጀል የለም አይደል? ስለዚህ ንገሪና ምን ትሰሪያለሽ እዚህ ቤት? የወንጀለኛ ሰው ቤት ውስጥ ምን ትሰሪያለሽ? እኮ ነው ምንድነው አንተ? እኔ ካሜራ ላይ ያመጣውሽ ከቅድም ጀምሮ ሰዎችም ሲነግሩሽ አልሰማ ስላልሽ ነው። ግን ለመጨረሻ ጊዜ ነው የምጠይቀሽ፣ ማነሽ? እዚህ ቤት ለምን ተገኘሽ? ተመልካቾቻችን እንግዲህ ይሄንን ቤት ስንፈትሽ ካገኘናቸው ነገሮች ውስጥ አንዱ ሽጉጥ ነው። እንዲሁም ደግሞ የተለያዩ ዶክመንቶችን አግኝተናል። የመስፍን ቤት አይደለም ካልሽ የዚህን ሽጉጥ ላይሰንስ ልታሳይኝ ትችላለሽ? ይኸውልህ ወንድሜ በጣም እያጨናነከኝ ነው እኔ በማላውቀው ጉዳይ። ነበር እዚህ ቤት? አዎ ማለት አልፎ አልፎ ይመጣል። እኔ ግን እኔ እንጃ ሰዓቱን ምናምን አይነግረኝም። ትላንት ዛሬ እዚህ ቤት ይኖራል? መስፍን የት ነው ያለው? እኔ ምንም አላውቅም። እኔ ሰራተኛ ነኝ፣ ማውቀው ነገር የለኝም። አልፎ አልፎ ይመጣሉ ጋሼ፣ በቃ አልፎ አልፎ ይመጣሉ ይሄዳሉ። እኔ ምን አውቃለሁ? ትደዋወያለሽ ከሱ ጋር? ከማን ጋር? ከመስፍን ጋር። እስር ቤት ልትገቢ ነው እያልኩሽ ነው። ይሄ እኮ ወንጀል ነው፣ ወንጀል ነው። እኔ ምን አውቃለሁ ታዲያ ስለነሱ? ማውቀው ነገር የለም። ተነሽ፣ ልትታሰሪ ነው።
እሺ በስነ ስርዓት ንገሪኝ መስፍን ይመጣል አይመጣም አላቅም አልነገሩኝ ይኸውልሽ የሰው ህይወት ላተርፍ ነው የታለሽ ልጅቷን ነገር እንትን በለልኝ እንደመጣ ሰምተናል ለምን አትናገሪም በስነ ስርዓት ወንድሜ ነገርኩ እኮ እኔ የማውቀው ነገር የለም እኔ ስራዬን ነው የምሰራው እኮ እንዴ ስለጋሽ ያጣላ ይመጣል አይመጣም ሳምንቱ ሙሉ እዚህ የነበረ ሰውዬ መጥቶ አያውቅም ሳምንቱ ሙሉ ምትኝ ለምንድን ነው ዝም ብለሽ ግን አብረኸው ተያይዘ ዘብጥያ ከመውረድ በትክክል ማንነቱን ንገረን ካለበለዚያ ይሁን እኔ የኡነት ነው ማለት አልመረም እኮ እኔ እኮ ነገርኩ ወንድሜ ይኸውልህ አሁን አብሮኝ አልኩ አቶ መስፍን እኔ ወንጀላቸውን አላውቅም እናንተ ወንጀል አለባቸው የምትሉ ከሆነ ራሳቸው አጣሩ የዚህም ሰውዬ እንዳልኩ አንዳንዴ የሚያይላቸው ነው አልኩ እኮ መጋዘንም ሲኖር ምንም ሲኖር የሚያይላቸው ነው ማን ነው ስሙ ምንድነው ከመስፍን ጋር ያለው ግንኙነት አንተስ ይሄንን ሰውዬ እንዴት ነው የምታውቀው ሁሉንም አጥርተ ትመልሳለህ ይኸውልህ እንዴ ስሙ በቃ ክንፈ ይባላል የእሳቸው ቀኝ እጅ ነው እንዴ ሁሉ ጊዜ የመጣ እቃዎች ምናምን የሚያየው እሱ ነው በቃ ቤቶቹን ምናምን የሚያይላቸው እሱ ነው እንጂ እኔ ደላላ ነኝ እንዴ እኔ በቃ ስራ ልስራበት በእናት እንዴ እዚህ ቁጭ ብዬ ራሱ ባለበት ስንት ስራ ነው የሚያመልጠኝ እኔ ልጆች አባት ነኝ እንዴ ልጆች ላሳድግበት እባክህ ሰውዬ በስነ ስርዓት ትናገራለህ ወይንስ ሌላ ነገር ውስጥ እንግባ ክንፈ ማን ነው ምንድነው አንተስ ከመስፍን ጋር ያለ ግንኙነት ምንድነው ከደላላነት ውጪ የምታውቀውን ነገር ንገረኝ ነው እያልኩ ያለው እኔ እኮ ነገርኩ እኮ በቃ ከዚህ ከመኪና ከምን ውጪ ያው በቃ የቃረች ምላት እንግዲህ እንዳያችሁት መስፍን በተለያዩ ሰዎች ጋር በተለያየ ቦታ እየሰራ የተለያዩ ሰዎችን እዚህ ወንጀል ውስጥ ያሳተፈ እየበዙ እጅግ በጣም ብዙ ሰዎች በዙሪያው የሚገኙት በቁጥጥር ስር እየዋሉ የተባበሩት ያገዙት የደገፉት ሰዎች እንዳለ በቁጥጥር ስር እየዋሉ መተን ዛሬ እንግዲህ ክንፈ የሚባል አንድ ሰው አለ ተባልን ይሄ ሰው እንግዲህ ቀጥታ ግንኙነቱ ከመስፍን ጋር ነውና እሱን የማግኘት ሂደታችንን ዛሬ ልናሳያችሁ ነው በዚህ አጋጣሚ ልላችሁ የምፈልገው ነገር ቢኖር ዛሬም ተስፋ እናደርጋለን መስፍንን ዛሬም የምናገኝበት መንገድ ወደሱ እንቀርብበት መንገድ እየፈለግን እንገኛለን ምናልባትም ዛሬ ይሄ ክንፈ የተባለውን ሰው እንደያዝ ነው ቀጥታ ወደ መስፍን የምንሄድ ይሆናል ማለት ነው ምናልባትም በዚህ ቪዲዮ የመስፍን ነገር ያከትማል ይደመደማል ብዬ አስባለሁ እስቲ እንግዲህ አብራችሁን ሆናችሁ ምን ተፈጠረ ምን ይፈጠራል የሚለውን አብራችሁን እንድታዩ ይሁን እስቲ ይሄ ሰው ማን ነው ክንፈ ራሱ የሚባለው ሰውዬ ማን ነው የሚለውን ነገር ለማጣራት እንግዲህ እዚህ ተጠቁመን ነው የመጣ ነው እዚሁ መኖሪያ ቤቱ አካባቢ ሆነና ያለነው ቀጥታ ወደ ቤቱ ገብተን ይሄንን ሰውዬ የምናገኘው ይሆናል እናንተ ግን ሼር ላይክ ኮሜንት እና ሰብስክራይብ ማድረጋችሁን እንዳትረሱ ምናልባትም ዛሬ በዚህ ቪዲዮ ይሄ ጉዳይ ፍጻሜ ያገኛል ብዬ አስባለሁ እጅግ በጣም ተዳክመናል በዚህ ጉዳይ ለፍተናል ወጥተናል ወርደናል ሐሳባችንን ሁሉ ተቆጣጥሮታልና እንደው ዛሬ ፈጣሪ ፈቅዶ ፍጻሜው ቢሆን ደስ ይለኛል ምክንያቱም ቀደም ለነግራችሁ እንደሞከርኩት በጣም ደክመናል በዚህ ጉዳይና እና የነገሮች ፍጻሜ በዚህ ቅርብ ይሆናል ብዬ አስባለሁ ምናልባትም በዚህ ቪዲዮ እንግዲህ የመስፍን ነገር ያከትምለታል ብዬ አስባለሁ እስቲ እንግዲህ አብራችሁን ሆናችሁ ምን ይፈጠራል የሚለውን እዩት ለማለት እፈልጋለሁ ከኛ ጋር ሁኑ ሼር ላይክ ኮሜንት እና ሰብስክራይብ እንዳይለየን ማለት እፈልጋለሁ ዘላለም ዘገየ ነኝ አብራችሁኝ ሰላም እሺ ሰላም እንዴት ነሽ ሰላም ነው አለን ክንፈን ፈልገን ነበር ክንፈ ለጊዜው የለም ግን ግቡ እሺ እንግባ ናስ የት ሄደው ነው አቶ ክንፈን ነበር አንቺም ማለበል እኔ ባለቤቱ ነኝ ባለቤታቸው ስለዚህ አቶ ክንፈን ምናገኝበት በአቅራቢያ ያሉ ለጊዜው የለም ግን ምንድነው አልገባኝም ማለት ካሜራው ምንድነው ካሜራው እንግዲህ ከሚዲያ ነው የመጣ ነው ስላንቺና ስለ ባለቤትሽ አንዳንድ ነገር እንድናወራ ተመርጣችሁ ነው በተመልካች ጎረቤት ምናምን ጠቁሞ ነው የመጣ ነውና ቁጭ ብለን ማውራት እንችላለን እሺ አቶ ክንፈን ግን ማግኘት እንፈልጋለን እስቲ አንቺ ማንን በል ተዋውቀን እንጀምር እስቲ እሺ እኔ መሰረት ባላለው የክንፈ ባለቤት ነኝ
እንደው በትዳር ምን ያህል ጊዜ ሆናችሁ? ስለ አቶ ክንፈም አንዳንድ ነገር እንግዲህ መስማት እንፈልጋለንና ምን ጠይቀሽ እንዳለ ተመልሽልናለሽ ብዬ አስባለሁ። ይቻላል። በትዳር 14 ዓመት ቆይተናል። 2 ልጆች አሉ። ሚዲያ ምናምን አዲስ አይደለሽም፣ ጥሩ ነሽ እንደውም ሳስማ። ያው ከጊዜው ጋር እየተራመድን ስለሆነ እሺ እንደው አንቺና አቶ ክንፈ የተገናኛችሁ እንዴት ተገናኛችሁ የሚለውን ነገር እስቲ ንገሪን። እኔና ክንፈ ትውውቃችን ያው በቤተክርስቲያን ነው፣ ማለትም በሰንበት ትምህርት ቤት ነው እና 16 ዓመት ምናምን ገደማ ወደዛ አካባቢ ነበር እኔና ክንፈ ስንተዋወቅ። ያው ዛሬ ላይ ትዳር መስርተን ልጆች ወልደን ነው የምንኖረው። ግን ያው በጣም በብዙ ችግርና በብዙ ፈተና ነው እዚህ ደረጃ የደረስነው። በጣም ከባድ ጊዜ ነበረ። ግን ያው ፈጣሪ ክብር ምስጋና ይግባውና ለዚህ ደረጃ ደርሰናል። ክንፈ ማለት በጣም መልካም ሰው ነው። በጣም ትልቅ ሰው አክባሪ፣ ሰው መርዳት የሚፈልግ መልካም የሚባል ባል ነው። መልካም የሚባል አባት ነው። እና ብዙ ታሪኮች አሉን። በርግጥ በጣም የሚያሳዝኑ ተስፋ የሚያስቆርጡ ታሪኮች አሉ። ግን ያን ሁሉ ነገር ያለፍኩት በሱ ትከሻ ላይ ሆኜ በሱ ድጋፍ ነው ልል ፈልጌ ነው። ደስ ይላል። 16 ዓመታችን ነበረ ምናምን ያልሽኝና በልጅነት የተጀመረ ፍቅር አብቦ አፍርቶ ትልቅ ቦታ ሲደርስ እንደማየት ደስ የሚል ነገር የለምና ላይክ እስቲ እንደው አጀማመሩ የፍቅር ግንኙነታችሁ የጀመረበት እንግዲህ ዛሬ ቀደምም ከካሜራ ውጭም ሳስረዳሽ እንደነበረው ስለ ትዳራችሁ ስለ ህይወታችሁ ብዙ ሰዎች ምስክርነት ስለሰጡ ነው እዚህ ቤት ድረስ የተገኘ ነውና ስለዚህ ስለ ትዳራችሁ ማውራት ግድ ይለናል አይደል? እስቲ ንገሪኝ፣ እንዴት ነበር ጅማሬው? ማን ነው ያስጀመረው ይሄንን ነገር? እዚህ ሲደርሳል ተብሎ ታስቦ ነበር ወይ የሚለው? በርግጥ በጣም ብዙ ሰው ያው ይለያያሉ የሚል እቅድ ነበራቸው። እንደውነቱ እንደዛም ነበር። እንዳልኩ በ16 ዓመታችን ነው። እኔ 16 ዓመቴ ነበር። ኦሬዲ እሱ 18 ምናምን ሊሆን ይችላል። እና በዛ ጊዜ እኔ ከቤተሰብ ጠፍቼ ከሱ ጋር ህይወት ለመጀመር ልጅነትም አለ፣ ፍቅሩም አለ፣ ጉጉቱም አለ እና እዚህ አዲስ አበባ ላይ ነውና እየተሸከመ ነበር የዛን ጊዜ። እንደውነት ቀን ስራ እየሰራ ነበር። የቤት ክራይ ከፍሎ ምናምን ምን ኖሮ ማለት ነው። ኦኬ ፍቅር ግንኙነት ሲጀምሩ አንቺ ከቤተሰብ ጥለሽ ወጣሽ ነው? ቤተሰብ አክሴፕት አላረገውም ነበር ለትዳር ምናምን? አዎ እንዳልከው ቤተሰብ ሊቀበለን ፍቃደኛ አይደለም። አንደኛ ነገር ልጆች ነን በጣም የትዳር ህይወት ምን መሰረትበት ሰዓት አይደለም። ሁለተኛ ነገር ደግሞ ገና በቃ ብቻ አዲስ አበባ ላይ ከባድ ነው። በዛ እድሜክ ትዳር መስርቶ መኖር ማለት በጣም ከባድ ነው እና ቤተሰቦቻችን ሊቀበሉን አልቻሉም። አይሆንም ነበር የተባልኩት። እኔ ግን ያው ረግጬ መጣሁኝ። ዛሬ ላይ በርግጥ ሁሉም ደስተኞች ናቸው በእኛ ተስፋ ለመቁረጣችን ጠንካራ መሆናችንን ያሳየነውና በልጅነት መጣን እዚህ ብዙ መከራዎች አሳለፍን። በጣም ከቤት እየቀየርን ላይ የቤት ክራይ መክፈል እያቃተን ማለት ነው እና ከብዙ ፈተናዎች በኋላ እዚህ ደረጃ አሁን ያለንበት ደረጃ ላይ ደረስን። ክንፈዬም እግዚአብሔር በጣም እድሜ ጨምሮ ያኑርልኝ ነው ምለው እና በጣም ብዙ ነገር ከኔ ተደብቆ እየሰራ ሲያደርግ የነበረው እና አሁን ላይ በጣም ደስተኛ ነኝ። በፊትም ከሱ ጋር ደስተኛ ነኝ። ደስተኛ ስለሆንኩኝም ነው እስከ ዛሬ ድረስ የቆየ ነው። አሁንም በጣም ደስተኛ ነኝ። አሁን ባለሁበት ህይወት በጣም ደስተኛ ነኝና በቃ ይሄው ምንም ልልህ አልችልም። እሺ በጣም አሪፍ ነው። ሰው ጥንካሬ ይጠይቃል። ትዳር መተሳሰብ መግባባትን ይጠይቃል አይደል? ትዳር ቀላል ነገር አይመስለኝም። ስለዚህ እናንተ እንዴት አለፋችሁት? ይሄንን በምን አይነት ፋዝ ነበር እዚህ ደረሳችሁት? ዛሬ ላይ እንግዲህ በአዲስ አበባ ኑሮ ይሄንን የሚያክል መሬት ኑሮ ይሄንን የመሳሰሉ ሰርቪሶች ሰርቶ አከራይቶም ሆነ ለሰዎች ሰጥቶ መኖር
ይከብዳል አይደል? ከቤተሰብ ውርስ ካልተነሳሽ በስተቀር በራስ ተነስቶ ዛሬ ላይ በጣም ከባድ እየሆነ መጥቷልና ለብዙ ሰዎች ሩቅ ነው እንደዚህ አይነት ላይፍ እና እናንተ እንዴት ነው ይሄንን የሚያክል ነገር መስራት ውጤታማ መሆን የቻላችሁት? እንግዲህ እንዳልከው እንደውነቱም በጣም ከባድ ነው። በመሀላችን ፍቅር ስላለን ያለፍነው በመሀላችን ፍቅር ባይኖር ኖሮ እዚህ ደረጃ አንደርስምና እኔ እዚህ ከመጣው ከተወሰነ ጊዜ በኋላ ወደ ስራ መስራት ጀምሬ ነበር። ልክ እሱ እንደሚሰራው ማለት ነው። እኔም ወጥቼ መስራት ጀምሬ ነበርና ክንፈ በእቁብ በጣም ያምናል። እና ክንፈ በእቁብ ያምናል። ለሌ የፈለኩት እቁብ ሰውን ይቀይራል ብሎ ያምናልና እዛው በቆየንበት ጊዜ በሚሰራበት አካባቢ ላይ ሰዎቹን በጣም ያምኑት ነበር፣ በጣም ይወዱት ነበርና እንዲሁ ከመነሻ ዝም ብሎ በትንሽ ብር እቁብ መሰብሰብ ጀመረ እና እያደገ ትልቅ እቁብ ሰብሳቢ ሆነ ማለት ነው። እና የመጀመሪያውን እቁብ እሱ ነበር የሚወስደው። ተሰብስቦ የመጀመሪያው እቁብ የሱ ነበርና የመጀመሪያ ቀን የመጀመሪያ እቁብ ወስዶ መጥቶ ሲነግረኝና ሲያሳየኝ ደስታዬ ወደር አልነበረው። እንደውነቱ እንደዛ አይነት ብር አይደለም እናገኛለን ይቅርና አይደለም እንደዚህ አይነት ብር ይመጣል ወደኛ ማለት ይቅርና ለለት ጉርሳችን እንኳን ከብዶን ጾም የምናድርበት ጊዜ ነበር። እንደዛ አይነት ጊዜ ላይ ሆነን እንደዚህ አይነት ነገር መምጣት ጀመረ እና ፈጣሪ ይመስገን ያለ የዚህ ቤት ባለቤት ሆነን እልካለሁ። ቀላል አይሆንም ብዬ ነው እንደው አንቺ ስትናገሪ ምናልባት ቀላል አድርገሽዋልና ሰው በብዙ ነገር ማለፍ አለበት። 14 አመት ትዳር ነው፣ የ14 አመት ኑሮ ነው። ይሄንን ሁሉ ለማግኘት ብዙ ትግል ይኖራል፣ ያታግላል ብዬ አስባለሁና ምንድነው ግን አክቹአሊ ስራችሁ እናንተ መተዳደሪያችሁ ገቢያችሁ? ዋና መተዳደሪያችን ያው የሱ እቁብ ነው። እቁብ ይሰበስባል እንዳልኩ ማለት ነው። እኔ ደግሞ ቤት ውስጥ ነኝ። በቃ ልጆችም ስላሉ ቤት ውስጥ ነው ሙሉ ምንም ስራ የለኝም። እግዚአብሔር ይመስገን እሱ የሚያመጣው ከበቂ በላይ ነው። እንኳን አይደለም እንደዚህ አይነት ገቢ ይቅርና በቀን 40 ብር 50 ብር በሚሰራበት ሰዓት እንኳን በፍቅር ኖረናል። እና አሁን ላይ የሱ እቁብ ነው ገቢያችን። እሱ እቁብ በተጨማሪ እንዳየው ግቢ ውስጥ ወደ 13 14 ሰርቪስ አለ እና በቃ በዛ ነው የምንተዳደረው። ስለ ክንፈ ምን ያህል ታውቂያለሽ? ስለ ውሎ ብዙ ጊዜ ሴቶች ቤት ሲውሉ የሚፈጠር ክፍተት አለ ብዬ አስባለሁና ስለሱ ስለ ውሎ ስለ ስራው ምን ያህል ታውቂያለሽ? እንዴ በደንብ ነው እንጂ ማቀው ማለት እንዳልኩ ክንፈን እኔ 16 አመት ልጅ ሆኜ ነው ማቀው እስካሁን ድረስ ማለት ነው። ስለ አዋሉ በእርግጥ ያው ጧት ይወጣል፣ ለምሳ ይመጣል፣ ከዛ ተመልሶ ይመጣል፣ ማታ ነው የሚመጣው። ግን ደግሞ ያው እንዳልኩ ስራው እቁብ መሰብሰብ ስለሆነ እዚህ ወጣ ብለህ አስፋልት አካባቢ የሆነ ግሮሰሪ ያለና በብዛት እዛ ነው እየመጡ የሚሰጡትም። ከዛ ደግሞ ወደ ማታ ወጥቶ ምናምን ነው የሚሰበስበው እና ውሎ እዛው ነው። ስለዚህ በደንብ ታውቂያለሽ ጓደኞቹን በዙሪያ ያለውን ነገር የሚሰራውን ነገር ምናምን በደንብ አንደርስታንድ ማድረግ ትችላለሽ ማለት ነው። ያው በሚገባ። እሺ አንድ ጥያቄ ልጠይቅሽ ነው እንግዲህ በዚህ ልክ አውቃለሁ የምትይ ከሆነ ክንፈ ከሚሰራቸው ስራዎች በተጨማሪ አንድ ባለሀብት አሉ። ከሳቸው ጋራ ይውላል፣ አንዳንድ ስራዎችን ይሰራላቸዋል፣ ከዛ በኋላ ጥሩ ገንዘብ ያገኛል። ስለዚህ ሰውዬ ታውቂያለሽ? እንደውነቱ አላቅም። እንደዚህ አይነት ስራ ማለት ምን አይነት ጉዳይ ለለ የፈለኩት ምን አይነት ስራ ነው አብረው የሚሰሩት? እንደዚህ አይነት ነገር አላቅም። ማቀው ያው እሱም እቁብ ሲሰበስብ ከባለሀብቶች ጋር ሊውል ይችላል። ገብቶሃል? ስራው ሊያስገድደው ይችላል። ግን ደግሞ ከእቁብ ከመሰብሰብ ውጪ ሌላ ስራ እንደሚሰራ አላቅም፣ ደሞም አይሰራም። ምክንያቱም ቢሰራ ይነግረኛል። እኔም እንደዛ ጠብቃለሁ። አቶ መስፍን የሚባሉ ሰው ታውቂያለሽ? አቶ መስፍን አላቃቸው። እስቲ በደንብ አስቢ። ከክንፈ ጓደኞች ክንፈ ከሚቀርባቸው ሰዎች ውስጥ መስፍን የሚባል ባለሀብት
ዶክተር ነው ዩኒቨርሲቲ መመሪ ነበረ ምናምን እንደዚህ ሰምተሽ ታውቂያለሽ? አይ በፍጹም እንደዚህ አይነት ሰው አላውቅም። ነግሮኝም አጫውቶኝም አያውቅም። እሺ አሁንም እርግጠኛ እንድትሆኝልኝ እፈልጋለሁ በዚህ ጥያቄ ዙሪያ ምክንያቱም ብዙ ሰዎችንም ሳወራ ከመስፍን ጋር በጣም የቅርብ ሰው እንደሆነ ይሄ ባለሀብትም ብዙ ድጋፍም እንደሚያደርግለት ምናምን ስለሰማው ከዚህ በፊትም ስለሳቸው ፕሮግራም ሰርተን ስለምናቅ ምናልባት የምታስታውሺ ከሆነ ዶክተር መስፍን የሚባል ስም ኦኬ ስማቸውን በርግጥ በደንብ ባላቅም ግን ማስታውሰው አንድ ሁለቴ ዶክተር ብሎ ሲያወራኝ አስተውሳለሁና እዚህ ቤት መተው ነበረ በተለየ ሁኔታ ነበረ የተቀበልናቸው ትልቅ እንግዳ ናቸው ብሎኝና ስማቸውን አላቅም እንዳልኩ ግን ዶክተር ናቸው እሱን ነው ማስታውሰው ከሱ ጋር የተለየ ግንኙነት የተለየ ስልክ ምናምን ሰምተሽ የምታውቂው ነገር አይ ሲያወራ ፊት ለፊት ነው የሚያወራው እኔ ጋር ባለበት ነው የሚያወራው ከልጆቹ ጋር ማታ እዚህ ቁጭ ብለን ነው ስልክም ቢደወለለት የሚያወራው ሌላ የተለየ ነገር የለም ነገርኩሽ እንግዲህ የምታውቂው ነው ያል እንድታስረጂን ስለምንፈልግ ነው ስለኚህ ሰው ምን አይነት ሰው ናቸው ከባለቤትሽ ጋርስ ያላቸው ግንኙነት ምንድነው የሆነ አይነት ትስስር አለ ወይ ከሳቸውስ የምታገኙት ጥቅም አለ ወይ የሚለው በደንብ እንደውነቱ ይቅርታ ባለቤቴ ነው ደወለው ሄሎ ወይ አለው እግዚአብሔር ይመስገን ደህና ነህ አዎ ቤት ነኝ አዎ እንግዳ አለ አይ ጋዜጠኞች ናቸው ማለት እኔ አላቅም ጋዜጠኞች ነን ያሉኝ እየጮክብኝ እኮ ነው እየሰማሁህ ነው ምንድነው የተፈጠረው እባክህ ይቅርታ በቃ ማለት ባለቤቴ ደስተኛ ስላልሆነ ካሜራውን አቁሙትና ውጡ ለምን በሰላም እያወራን ነበር አዎ ልክ ነህ ግን ባለቤቴ ደስተኛ አይደለም ማለት ምንድነው የተፈጠረ ነገር አለ ቁጭ ብለሽ አስረጅኝ ችግር የለው አይ ማለት በቃ ይቁም ይሄ ነገር ይቁምና እሱ ባለበት ለምንድነው የሚቆም በቃ ደስተኛ አይደለም ለዚህ ይቁምና እሱ ባለበት ደም እኮ ነግሬሻለሁ መሳሳት ይመጣል ስላልሽኝ በዛው እየጠበቅነው እንትን በልብዬ ነው እሱ እንዲኖር ፈልገናል እኛም እኮ ልክ ነህ ግን ሌላ ቀን እሱ ባለበት ነው የሚሻለው ምክንያቱም እሱ ፍቃደኛ አይደለም ይሄ ደግሞ የሱ ቤት ነው ይገባዋል ማለት ስለዚህ እኔ ስልክ እንዳናግረው ለምን አስጨኝ እኔ ላናግረውና ከዛ በኋላ ተግባባን እንቀጥላለን ካለበለዚያ ደግሞ እንወጣለን አይ እናንተ ማለት የመጣችሁ ተልካችሁን አይደል ስለዚህ ከሱ ጋር አውሩ በቃ ምንድነው የተላከው አላቅም እሱን ማቆ ታሪክ የለም ግን በቃ ባካችሁ አቁሙትና ይሄንን ነገር ባካችሁ ውጡልኝ ቆይ በስነ ስርዓት እናውራ በሰላም እኮ አስተናግደሽናል አይደል ከዚህ በላይ ግን ላወራችሁ አልችልም ይቅርታ በቃ ይኸውልሽ ቁጭ በይና ላስረዳሽ የመጣንበትንም ምክንያት እንንገርሽ ስለዚህ እሱም መምጣት አለበት ይመጣል ሳይወድ በግድ መጥቶ እናወራለን ይኸውልህ እኔም እያልኩ ያለሁት እሱን አግኝታችሁት ከሱ ጋር አውሩ እሱ በሌለበት እኔ ምንም ልላችሁ አልችልም እኛ ደግሞ የትም አንሄድም ስለዚህ ስልኩን ትሰጪኛለሽ ደውለን እንጠራዋለን ይመጣል አርፈሽ ቁጭ በይና በስነ ስርዓት የጀመርነውን ነገር በሰላም ጀምረናል አይደል እስካሁንም ስናወራሽ የነበረው በሰላም ያወራንሽም ወንጀል ውስጥ የለሽምበትም ብለን ስላሰብን ነው ስለዚህ ወንጀለኛ ካልሆንሽ ምንም የምትደብቂው ነገር ከሌለ አርፈሽ ቁጭ ትያለሽ እሱ እንዲመጣ ትነግሪዋለሽ እኛም ከዚህ አንጣም እሺ ሲጀምር ስለምን ወንጀል ነው የምታወራው ይኸውልሽ እሱን ቀስ ብዬ እንዳስረዳሽ እድል ከሰጠሽኝ አስረዳሻለሁ ካለበለዚያ ይኸውልሽ እኛ የትም አንሄድም
አሁን ቤቴን ለቃችሁ ውጡልኝ የትም አንወጣም ሲጀምር ስትገቡ የመጣነው መልእክት ለማስተላለፍ ነው ብላችሁ ገብታችሁ ጭራሽ አሁን ደግሞ ስለ ወንጀል ታወራብኛለህ ትክክል ነው ማለት ነው ክንፈዬ ስለዚህ ባካችሁ ውጡልኝ አንወጣምኛ ውጡልኝ አርፈሽ ቁጭ ያለሽ አንቺ ራሱ እንዴ አረ ለቀቀኝ ባካ እንዴ ሴት ናት ብላችሁ ነው እንዴ አበዛ ቁጭ በይና በስነ ስርዓት ነው ቁጭ በይና በስነ ስርዓት አልፈልግም እኔ ምንም ማውራው ነገር የለም ውጣልኝ ጭራሽ ባለቤቴን ወንጀለኛ ነው እያልክ እኮ ነው ይኸውልሽ የኔት በስነ ስርዓት ቁጭ በይና ምንድነው የተፈጠረው የሚለውን ነገር እናስረዳሽ እኔ ከባሌ በላይ ማንንም አላምንም ሰውየው ሰማለህ ከሱ በላይ ማንንም ማምነው ሰው የለም እድሜ ልኬን እሱ ነው ያኖረኝ እሱ ነው የሚያኖረኝ ከዚህ በኋላ ማንንም መስማት አልፈልግም ማስተማሪያ ነው ብላችሁ ገብታችሁ ጭራሻውን ደግሞ ስለ ወንጀል ታወሩብኛላችሁ እሱ ደግሞ ፍቃደኛ አይደለም ስለዚህ ውጡልኝ እኛ እንጣም አርፈሽ ቁጭ ታያለሽ እሺ እሱ እስኪመጣ ድረስ ከዚህ ቤት አንጣ አይመጣም እሱ ተደውያለሽ ተነግሪያለሽ አይመጣም ውጡልኝ ነውን አርፈሽ ጭራሽ ባለቤቴ ወንጀለኛ ነው እያልከው ነው አሁን እኛ ጭቅጭቁስ መግባት አንፈልግም የኔት ቁጭ በይና በስነ ስርዓት ምንድነው የተፈጠረው ሚለውን ነገር ከሱ ጋር በስልክ አገናኝን ከዛ በኋላ ተደራድረን ምናደርገው እናደርጋለን እኔ በስልክም አላገናኝም ማለት ሮጦ ያመለጠ የግሰው የሚፈልገው ወንጀለኛ ነው ዛሬ ቤቱ ድረስም እየመጣ ነው እሱን ልናገኘ ነው ስለዚህ ሳናገኘ ነው የትም አንሄድም የኔትኔ ተረጋግቼ ያወራው እንኳን ወንጀል ሊሰራ ይቅርና ወንጀል የሚሰሩት ያለፈበት አልፎ እንኳን አያቅ እንኳን ወንጀል ሊሰራ ስለምን ወንጀል ነው የምታወራው እሺ ደውይለት አልደውልም ደውይለትና ምንድነው መደበቅ የፈለከው ወይ ባልሽን ታምኚው የለ አምነዋለሁ እኮ ምታምኚው ከሆነ ምንድነው እነሱ እንዲወጡ የፈለክበት ምክንያት ምንድነው ቤቱ ስለሆነ እሱ በሌለበት አባወራ በሌለበት ማንንም ጎረምሳ መግባት ስለሌለበት እሺ እንግዲህ የኔት አሁን ከክንፈ ጋር ታገናኝናለሽ ካልበለዚያ የትም አንሄድም አንተ ካሜራውን አጥፋልኝ እሺ እንግዲህ አሁን የተግባባን ይመስልኛል ከዚህ ቤት መውጣት አንችልም ባለቤትሽን ታገናኝናለሽ ባለቤትሽ ማለት ትልቅ ወንጀለኛ ነው ከጀርባው የሚያየሻቸው ያናገሩሽን ሰዎች አይተሻል አይደል ስለዚህ ባለቤትሽ ይፈልጋል አሁን ማድረግ የምትችው ለሱ ስልክ ትደውይለታለሽ ከዛ እንዲመጣ ታደርጋለሽ እስከዛ ግን መታቂውን እንዳለ ትነግሪኛለሽ ወደሽ ሳይሆን በግድሽ ማለት ነው ስለዚህ ይኸውልሽ ባለቤትሽ ወንጀለኛ ነው እኔ እየቀለድን አይደለም ለቀልድ አይደለም እዚህ የመጣ ነው ስለዚህ እሱን ታገናኝናለሽ እኔ ምንም እየገባችሁኝ አይደለም መጀመሪያ ስትመጡ አስተማሪ ቪዲዮ ልንሰራ ነው ማያላችሁ አሁን ደግሞ ተገልብጣችሁ ባለቤትሽ ወንጀለኛ ነው እያላችሁኝ ነው በደንብ ታውቂያለሽ እርግጠኛ ሆኜ አሁን እሱ ሲያናግርሽ ያስታወሽው ነገር ይኖራል በያስባለሁ ባለቤትሽ መስፍን ከሚባል ወንጀለኛ ጋር አብሮ ይሰራል ይሄንን ደግሞ ደርሰንበታል ሮጦ ነው ያመለጠን ስለዚህ ይሄ ሰው ካለበት ቦታ እንዲመጣ ወደ ፍለፊት እንዲወጣ የህግ ሰዎችም ቅድም ያይተሻቸዋል እነሱንም እንዲያናገር እኛም እንድናናግረው እንድጠሪው ነው እዚህ እንፈልገው ይኸውልህ እኔ ባለቤቴ ወንጀለኛ ነው ለምትሉት አንደኛ አላምንበትም በፍጹም አላምናችሁ በፍጹም ሁለተኛ እንደዚህ አይነት ነገር አያደርግም ምንም አይነት ወንጀል ከመስፍን ጋር እሱ ምን እንደሚሰራ አታቂም ምንም ማቀው ታሪክ የለም ምንም እኔ ባለቤቴ እስከማቀው ድረስ እቁብ ሰብሳቢ ብቻ ነው በቃ እኔ እስከማቀው ድረስ ባለቤቴ እቁብ ሰብሳቢ ነው እስከዛሬ ድረስ እድሜ ልካችንን እዚህ ከመጣን ጊዜ አንስቶ እቁብ እየሰበሰበ ነው እዚህ ደረጃ የደረስነው ወይ የስም መመሳሰል ሊሆን ይችላል ወይ በደንብ አታውቁትም ወይም ደግሞ የሰው ወሬ ሰምታችሁ ይሆናል እኛ በጣም ብዙ የሚባሉ በጣም ምቀኛ አሉብን እንግዲህ ማቀው ታሪክ የለም ልልፈልጌ ነው ምንም ማቀው ታሪክ እንኳን እኔ እንዳላችሁት እሱ እንኳን የሚያቀው ታሪክ የለም በዚህ እርግጠኛ ነኝ ባለቤትሽ ሮጦ ነው ያመለጠኝ በቀደም የወንጀለኛው ያቱ መስፍን ቤት ውስጥ ቁጭ ብለን እየጠበቀን እሱ ከሌላ ግብረ አበሩ ጋር መጥቶ ከዛ በኋላ ተሯርጦ ነው ያመለጠን ባለቤትሽ ከመስፍን ጋር በጣም ብዙ ስራ እንደሚሰራ መስፍን ወንድሜ እያለ እንደሚጠራው ጭምርና ቃለን ስለዚህ ከመስፍን ጋር ያለው ግንኙነት ምንድነው የሚለውን ነገር ለማጣራት ባለቤትሽን እንፈልገዋለን እንዲመጣ ተነግረዋለሽ የመጀመሪያው ነገር ባለቤትሽ ወንጀለኛ ነው ለወንጀለኛ ለመደበቅ መሞከር በራሱ ወንጀል ነው አንቺን ያስጠይቀሻል ስለዚህ ስነ ስርዓት ይዘሽ ንገሪኝ አሁንም ቢሆን ምን ነግረ ነገር ባለቤቴ ወንጀለኛ አይደለም
ሲቀጥል አሁን ለምሳ ይመጣል ታገኙታላችሁ። ምንም አይነት ወንጀል እንደማይሰራ ደግሞ እርግጠኛ ነኝ። አይደለም ወንጀል ውስጥ እጁን ሊከት ይቅርና የራሱን ዕቁብ እንኳን በልተው የሄዱ ሰዎችን ተመልሶ ሲመጡ እንኳን ምንም የማይናገራቸው ሰው ነው። በጣም ምስኪን ሰው ነው። ጭራሽ ወንጀለኛ እያላችሁ ስሙን ልታጠፉት አትችሉም። እኛ ስም አላጠፋንም። ባለቤትሽ ሮጦ ነው ያመለጠኝ። በቀደም ከኔ ጋር ሲሯራጥ የነበረ ሰው ነው ከአንድ ቀን በፊት። ይሄ ሰውዬ ወንጀል ከሌለበት ምን ያሯርጧል? ምናልባት ሰው ተመሳስሎብህ ሊሆን ይችላል እንጂ ባለቤቴ ከማንም ሰው ጋር ዝም ብሎ የመሯሯጥ አባዜ ወይም የወንጀል ስራ ውስጥ የለበትም። ይኸውልሽ ባለቤትሽ ቁምላቸው ከሚባል ሰው ጋር ባለፈው የመስፍን ቤት ድረስ መጥቶ ልንይዘው ስንል ሮጦ ነው ያመለጠን። ቁምላቸውስ የሚባል ሰው ታውቂያለሽ እንዴ? አዎ በደንብ። ቁምላቸው ደላላ በደንብ ነው ማቀው። ቤተኛ ነው፣ እኛ ጋር ይመጣል። ከባለቤቴ ጋርም አንዳንድ ስራዎችን ይሰራል። ምንድነው የሚሰሩት? እሱን ነው ማወቅ እንፈልገው። ማለት ይሄ አንዳንድ ጊዜ ባለቤቴ ያው እንዳልኩ ዛ ግሮሰሪ አካባቢ ነው የሚውለው እና የሚሸጡ ቤቶች መኪናዎች ምናምን ሲኖሩ አብረው ይሰራሉ። ከዛ በዘለለ ደግሞ እኚህ የሚከራዩ ቤቶች እንዳለ ቁምላቸው ነው ሰው የሚያመጣልኝ። እሱ ነው የሚያከራያቸው እኮ። ባለቤትሽን መስፍን ቤት ድረስ ሊሄድ ያስቻለው ነገር ምንድነው? ከመስፍን ጋርስ ምንድነው የሚያገናኘው? ይሄንን ነው ማወቅ እንፈልገው። እኔ ቅድምም ብያለሁ መስፍን ስለሚባለው ሰው ምንም ማቀው ታሪክ የለም። ምናልባት በጓደኝነት ደረጃ አብረው ሊሆኑ ይችላሉ። ማቀው ታሪክ የለም ስለዛ። ከዛ ውጭ ግን በከንቱ ነው እየለፋችሁ ያላችሁት። ባለቤቴ እንደዚህ አይነት ወንጀል ውስጥ የሚገባ አይነት ሰው አይደለም እና በከንቱ ባትለፉ ነው የሚሻላችሁ። አይደለም ወንጀል ሊሰራ ይቅርና በጣም ምስኪን ሰው ነው ባለቤቴ። ብታዩት እንደውም እውነት ታፍራላችሁ። አሁን እሱን አይደለም መስፍን እዚህ ቤት መጥቶ እንደነበር ቀደም ስትናገሪ ነበር። የሆነ ዶክተር እንደመጣ ነግረሽኛል። በእርግጠኝነት ያ ሰው መስፍን ነው። ከመስፍን ጋር ግንኙነት አላችሁ። መስፍን ደግሞ ሰው የሚያሳግት በጣም ብዙ ወንጀሎችን የሚሰራ ሰዎችን የሚጠቀም ሰው ነው። ባለቤትሽንም ምናልባት እየተጠቀመበት ሊሆን ስለሚችል ባለቤትሽ ብዙ ወንጀል ውስጥ ሳይገባ ሌላ ነገር ርቀት ሳንሄድ ደውይለት፣ ይምጣ፣ ከኛ ጋር ይገናኝ፣ ያደረገውን ነገር ይናገር። እንደዛ መፋታት በሰላም መለያየት እንችላለን። ለሱ ችግር የለውም። እኔ እርግጠኛ ስለሆንኩ ማለት ነው። በጣም እርግጠኛ ስለሆንኩ ችግር የለውም። ይመጣል። አሁን ምሳ ሰዓት ሁሉም ነገር በፊት ለፊታችሁ ሁሉም ነገር ታውቁታላችሁ። ግን እንደምትሉት አይነት ወንጀል እንደማይሰራ አሁንም ጠንቅቄ ልነግራችሁ እና በጣም እርግጠኛ ነኝ። የምትፈልጉት ወንጀለኛ ካለ ምናልባት ስለተሳሳታችሁ ወጣ ብላችሁ ሌላ ቦታ ብትፈልጉ ነው የሚሻላችሁ። እየነገርንሽ እኮ ነው። ለምንድን ነው መግባባትም አንቺ? እኔም ደግሞ እሱ ነው ባለቤት ማን ነው? ምንድነው አንተ ምን እየሰራ ምንድነው አንተ ካሜራው ምንድነው እየተፈጠረ ማን ነው? እሱ ነው ባለቤት? አንተ ማን? አንተ ራስህ ማን? ምንድናችሁ እናንተ? ምንድነው የሁሉ ሰው ማን? አንተ ማን ነህ ነው የኛ ጥያቄ። ደግሞ እሱ ነው ባለቤትሽ? አይ እሱ ወንድሜ ነው። ይሁን የኔ አባት። ምንድነው መረብሽው? ምንድነው የምትረብሽው አንተ? ምንድነው ሰው ይዘህ የመጣው? ምን ልታረግ ነው የመጣው? ይመለከታል ወንድም እኮ ነው። እሺ ተረጋግታ አዋራን። እሺ ተረጋጋ። በቃ አሁን ሌላ ነገር ለመፍጠር ነው የመጣው? ተልከ ነው የመጣው? ምንድነው? ወንድ የለም ብላችሁ ቁጭ ብላችሁ እንትምትሉት ምን ይያረካ? እሺ ወንድነህ ምን ልትፈጠር ትችላለህ? የምፈጥረው ነገር አለ? ያደርጉሽ ነገር አለ? ምንድነው ያደርጉሽ? እኔ ምንም ያደርጉኝ ነገር የለም። ግን ማቆ ታሪክ የለም። ባለቤቴን ወንጀለኛ ነው እያሉ ነው እነሱ። ምንድናቸው ነው? አሁን አንተ ምንድነው የፈለከው? ምንድነው የረብሽ የምትፈጥረው? እኛ እዚህ ፍለጋ የመጣ ነው ክንፈና ወንድ በሌለበት ቤት ውስጥ እናንተ ምንድነው የምታረጉት? ጭራሽ ሰው አንዛ። እሺ አናግራቸው። እዛ ጋር የግ ሰዎች ናቸው፣ እነሱን አናግራቸው። ና ጎዴን ልቀቀኝ። እሺ አሁን የተግባባን ይመስለኛል አይደል? ስለኛ ማንነት ምናምን አውቃል። ምንድነው አንተ እንዴት እዚህ ልትመጣ ቻልክ በዚህ ሰዓት ምናምን የሚለውን ነገር ቀደም ከካሜራ ውጪ ስላስረዳን አሁን በካሜራ በድጋሚ እንድትናገረው ፈልጋለሁ። ማነህ አንተ? ምንድነው ለምንድነው እዚህ የመጣው? ስሜ ዳዊት ነው፣ የመሲ ወንድም ነኝ። እንዴት እዚህ ልትመጣ ቻልክ? ማለት እሱን ነው ማወቅ የፈለግነው። ያው ተደውሎልኝ ነው የመጣሁት። ማን ይደወላል? ክንፈ። ምን አለክ ደውሎ? ቤት የሆኑ ሰዎች ገብተዋልና እስቲ ሂድና እንትን በልኝ ቼክ አድርግ ብሎኝ ነው የመጣሁት። እና ያው
አላወቅኳችሁም ነበር በሰዓቱም ስገባ እና ያው ካወራችሁ በኋላ ያው ሄኖች ምንድን ነበር ያለክ? ከቤት እኛን እንድታስወጣን ብቻ ነው? ሌላ ምንድን ነው ያለክ? ስለኛ ማንነት ምንድን ነው የነገረ? በእርግጥ አልነገረኝም ስለናንተ ሞረንተን ዲቴል ብቻ ሰው መግባቱን ነው የነገረኝ። እኔም ደግሞ ያው እህቴ ብቻዋን እንግዲህ ብቻዋን ስለሆነች ምን ሆና ነው ደንግጬ ነው የመጣሁት እና ያው እሺ ክንፈን ምን ያህል ታውቀዋለህ? የኔ ጥያቄ እሱ ነው። እስቲ የእህትን ባል አቶ ክንፈን ምን ያህል ታውቀዋለሽ? ክንፈን በጣም ነው የማውቀው። ያው የእህቴ ባለቤት ነው። ከዛ ውጭ ያላችሁ ቅርርብ ምን ያህል ትቀራረባላችሁ? ምን ያህል ታውቀዋለህ? ለአንተ ምን አይነት ሰው ነው ክንፈ? ያው አልፎ አልፎ እኔም ያው ስራ በጣም ቢዚ ሆናለሁ እና እረፍት ለማረፍ ስፈልግ ያው እነሱ ጋር የምመጣው እና ሞር እዚሁ ቤት ውስጥ ነው እንትን የምንለው የእረፍት ጊዜያችን የምናሳልፈው ከሱ ጋር እና ያው ስለ ስራው ደግሞ ያው በእቁብ ምናምን ነገር ነው የሚተዳደረው። ጊዜውን በዚህ ነው የሚያሳልፈው ክንፈ። ምን አይነት ሰው ነው ለአንተ? ኧረ ክንፈ በጣም የዋ ቤተሰብ ወዳድ በአጠቃላይ ደግ የሆነ ባህሪ ያለው ሰው። ዛሬ ግን ወንጀለኛ ሆኖ የወንጀለኛ ተባባሪ ሆኖ አግኝተነው እዚህ ድረስ እንግዲህ ዛሬ እሱን ፍለጋ የመጣ ነው። ምን ያክል ስለሚሰራው ነገር ታውቃለህ? ቅርርብስ አላችሁ ወይ? በጣም ቅርርብ የለንም። ምክንያቱም ያው እኔም እንዳልኩ በስራ ምክንያት በጣም እንትን እላለሁ ቢዚ ነኝ። ያው እንዳልኩ ለእረፍት ነው እዚህ የምመጣው ብያለሁ። ሞር ከሱ ጋር ዲቴል በጣም እንትን እንኳን አሁን ላይ እኔ እንጃ እንደዚህ አይነት ስራዎችን ይሰራል አንተ ባልከኛው መንገድ እኔ እንጃ መታቀው ነገር የለም። አዎ እሺ እንግዲህ የእህት ባል አቶ ክንፈ በጣም ብዙ ችግር ያለበት ብዙ ወንጀል ውስጥ ራሱን ያስገባ ሰው ነው። ምክንያቱም ከአቶ መስፍን ጋር ስለሚሰራ እህት ይሄንን ልታምን አልቻለችም። እኛ የምንፈልገው እሱ እንዲመጣ የሰራውን ወንጀል እንዲናገር ነው። እሷ ግን ይሄንን ፍቃደኛ አይደለችም ለማውጣትና ለመናገር። የምታውቀው ነገር ካለ ግን የእህት ህይወት የሚያሳስበው ሰው ከሆንክ የሱን ወንጀሎች የምታውቀውን ነገር ስራውን እንድትነግረን እንፈልጋለን። እኔ ምንም ማቆኩ ነገር የለም እየነገርኩ ነው። ጭራሽ እንደዚህ አይነት ስራ እንደሚሰራ እኔ እንኳን ምንም ማቆ ነገር የለም። ያው እንደነገርኩ በእቁ ነው የሚተዳደረው ብያለሁ። ከሱ ውጪ እኔ ምንም ማቆ ነገር የለም። ይሄውልሽ እኔ ደጋግሜ ተናግሬያለሁ። እዚህ ውስጥ ወንድምሽንም ቤተሰብሽንም ባከቺ ጥሩ ነው። ስለዚህ ይሄውልሽ ባለቤትሽን ጠሪው ይምጣ፣ ወንጀሉን ይናገር፣ ነፃ ይውጣ። አንተ እህትህን የምትፈልጋት ከሆነ እንደዛ እንድታደርግ ንገራት። በቃ የምታውቂው ነገር ካለ ለምን አንነግርም? አንተ ዝም በል አፍህን ዝጋ። ምን ማለት ነው የምታውቂው ነገር ንገሪው። በቃ የምታውቀው ነው አይደለ? ምንድነው ማቆም? እኔ ማቆም ነገር አለ። በቃ አፍህን ዝጋ። አንተ አያገባህም። ምንም በማላውቀው ነገር አሁን አፍህን ዝጋ። በቃ አያገባህም። እያያችሁ ነው አይደለ? ምን ሆነ?